አዲስ አበባ መታ ሰው መሆን እንደሚቻል፣ ኢትዮጵያ ውስጥ ገንዘብ መስራት እንደሚቻል፣ ኢትዮጵያ ውስጥ መጎበዝ እንደሚቻል፣ ኢትዮጵያ ውስጥ ማደግ እንደሚቻል፣ ኢትዮጵያ ውስጥ እናትን አባትን አስከብሮ ለእናት መዋል እንደሚቻል እንኳን ለእናንተ አይደለም ለዲያስፖራ ያስተማረች የትላንትናዋ ትንሽዬዋ ልጅ የዛሬዋ ደግሞ በእናንተ በደደቦቹ ግምሷ በትልቅ ቦታ ያለችው ጃኒ ናት። ይህንን አረጋግጬ ነው የምነግርሽ። ስለዚህ ተታረቀይ ጋረይ ኖ 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 ዘረኝነትሽ ድሮም እኛ እናውቀዋለን። ይሄንን ልንገርሽ፣ መሄጃቱ አብዶ ሕክምና ቴክኖሎጂ ባለበት ሀገር ላይ ኖ ብሎ በዚህ መልኩ ኢትዮጵያ የገባው ማንነቱን በደንብ እናውቃለን። የጊዜ ጉዳይ ነው። አንድ ነገር ልንገርሽ፣ አንድ የተማርኩት ነገር እዚህ ሀገር አንድ ሰበን አይዶ የሚባል ዘፋኝ ነበር። ከ20 ዓመት በፊት የተናገረው ነገር ዛሬ ስለ ጃፊ ኤፕሰን ዛሬ እየወጣ ነው። ወርድ ማይ ማርክ ኦኬ፣ ማርክ ማይ ወርድ ሶሪ ማርክ ማይ ወርድ። ከ10 ዓመት በኋላ የአዶናይ ማንነት ሲወጣ በደንብ ታገኘዋለሽ። የዛኔ አንቺም ሌሎቻችሁም ታፍሩበታላችሁ። ይህንን ጠንቅቄ ነው የምነግርሽ፣ ጠንቅቄ ነው የምነግርሽ፣ ጠንቅቄ ነው የምነግርሽ። ይችን ቃል ያዟት። ከዛ የሚመጣ ነገር ካለ እቀበለዋለሁ። ኦኬ፣ ይችን ቀን እንዳትረሷት። ማን ምን እንደሆነ ምን እንደሆነ ማን ምን እንዳለው ምን እንደሆነ ይውልሲ። አንቺ እሷ ተሳሳት ታድርገው አታድርገው ባልተጣራ መልኩ በሁለቱ ያለን ግንኙነት በሶስቱ በአራቱ በኩል ያለውን ግንኙነት በዚህ መልኩ እሷ ሳትቀር ብዘሮቿ ሳይቀሩ ያደገችበት የኢትዮጵያን ድህነት የኢትዮጵያን ወጣቶች አለመማር ዛሬ አንቺ ትላንትና የዛሬ ወጣቶች ደደብነታቸው ልትገልጪ ስትፈልጊ የአንቺ አጎት ጌታቸው ረዳና መለስ ዜናዊ የሚጠየቁበት አንቺንም ዘርሽንም ቤተሰብሽንም ለችግር ያጋለጸው የትላንትና የኢትዮጵያ ጥያቄ ነው። የነበቀለ ገርባ ጥያቄ፣ የትምህርት ጥራት የሌለበት ለዛሬው ትውልድ ህዝባችን ደደብ እንዲሆን ትውልዱ እንዳያስብ በመርፌ አይቀር በትምህርት ጥራት አይቀር ወደ ፖለቲካው ከገባን ነው በደንብ እንገባለን። ተመልሰሽ ያችን የ27 ዓመቷን ጊዜ እንድታስታውሽ ፍትህ ላለመኖር ለሴቶች መበደል፣ ለሴቶች መገደል፣ ለሴቶች መዋረድ ያበቃል የትላንትናው ነው። ለምንም ነገር የ27 ዓመቱ ታሪክ ነው። ለዛሬ ወጣት ለኔ መሰደድ፣ ለልጆቻችን በየሀገሩ መበተን፣ ለኢትዮጵያ ህዝብ ውርደት ያበቃል ያንቺ አጎት ያንቺ አባት ነው። ዛሬ አንቺም እየተዋረድሽ ነው፣ የእጅሽን እያገኘሽ ነው። ኦኬ አውቀዋለሁ። ኢስ ማይ ብራዘር ሺዝ ማይ ዶተር። የኢትዮጵያ ህዝብ ልጅ ናት እሱ። ዘር ቀለም ማትል በፍቅር መንገድ ላይ መታቀፍን ያሳየች ማቀፍን ያሳየች የኢትዮጵያን ቲክቶክ ከፍ ያደረገች ውጭ ያለው እንኳን ዛሬ የምንኮራበት ኢትዮጵያ ሄደን አድቨርታይዝ በሰራን እንዳንቺ ያለው ኢትዮጵያ ሄደን ቲክቶክ በሰራን ያላችሁበት ባላችሁበት ሀገር ላይ መወዳደር የማትችሉ ይልቁንስ አዶናይ ጀግና ቢሆን ኖሮ ቲክቶክን ከፈጠሩት ከነጮቹ ጋር ካናዳ አክሰሱ ነበረው። ተወዳድሮ ካናዳን ወክሎ ለምንድን ነው አሜሪካ ላይ የቲክቶክ አዋርድ ብሎ ያልተሸለመው? ለምን? አቅሙ ስለማይችል ወርቅ ቤት ውስጥ ስላደገ አይደለም፣ ቡፌ ስለበላ አይደለም። ቂጣ የበላችሁ ገባሽ? ያቺ ትንሿ ገጠር ውስጥ ያደገችው ዛሬ ግን ትልቁ ቤት ውስጥ እየኖረች ነው። በአንቺ አፍ አትጠራ እንጂ በፍጹም አትጠራ። አንቺ እድሜ ልክሽን የሰው ሀገር ምጽዋትና የነጭ ገረድ ስትሆኝ፣ እሷ ግን በሀገሯ ኮርታ የምትኖር ናቸው ሁሉም። አንቺ ለአዶናይ ጃኒን ትመኝለታለሽ። እኔ የሚገርምሽ
ፈርስት ዳይ ነው ያልኳት ነው። እኔ ጆን ዳንኤልን ስለማቀው ወይ ጆን ዳንኤልን ስለምወደው አይደለም፣ እንደማይገባት ስለማቀው፣ ብዙ ነገር ስለማቀ፣ መጠቀሚያ እንደሆነች ስለማቀ። ግን ምን ቸገረኝ? ዛሬም የእሷ ላይፍ ዛሬም ደስ ይበላቸው። እኔ ለሁሉ የምምለው ዛሬም ህይወት ነው፣ ደስ ይበላቸው። ደስ ብሎ አትለፍ፣ በቃ ኢንጆይ ታርገው። ምክንያቱም እዛ ጆን ዳንኤል ጋር ችግር ስላለባት ስለተጣሉ ጆን ዳንኤል ልጅ ሲወልድ ጆን ዳንኤል በእሷ ላይ ልጅ ወለድ ካላላችሁት፣ ዛሬ ግን እሷ አዶናይን እዛ ከጆን ዳንኤል ጋር ስላወራች ሁላችሁም ትወርዱባታላችሁ። ኢትስ ኖት ፌር አይደለም፣ ትክክል አይደለም፣ ትክክል አይደለም። አይገርምም? ታውቂያታለሽ? መታሰቢያ አንቺም ቆንጆ ነሽ በጣም። መታሰቢያ ደግሞ በጣም ቆንጆ ናት። ቆንጆ ነሽ በጣም ቆንጆ። ሚስቴ ሀገርሽ ሰው ናት። ሸዋ እኮ ተጋብቻለሁ። እና ታዲያ እንዴ ይሄ ምንድነው? ደራባው ምንድነው የምትሉት? ጎሌ ዋሻ ነው ምናምን የሚባል ምንድነው? ደብረ ሊባኖስ በይው ጠቅላላ ነዋሪ በይው ምንድነው ደግሞ የሚባል እዚህ ዓለም ከተማ ነው የሚባል ማዶ ላይ ጠቅላላ እንዴ። ታዲያ የሸዋ እኮ ሴት ነው ያገባው። ትቀልጃለሽ እንዴ? ጠቅላላ እኮ እኔ እኮ ወደዚያ ዘቅዘቅ ስል እኮ ታጀባለሁ በመትረጌስ። የቀለድሽ ነው። እኔ እኮ አሁን ከመጣሁ እኮ ሸዋ እኮ እንዳለ ጭራሮ አስመስሎ እኮ ነው ስናይፐር ደቅኖ እኮ። ከባድ የትልቅ ሰው ዘር ናት፣ የትልቅ ሰው ዘር። የሚገርምሽ ኮራ ተክለ ሃይማኖትን የተከሉ ምናምን ደብረ ሊባኖስን ያቆሙ ናቸው እኮ። ጎሌ ዋሻ እኮ የነሱ ነው። ጎሌ ዋሻ ቅድመ አያቷ ነው ጎሌ ዋሻ። በግማሽ በኩል ከደቡብ ጎንደር የመጡ ናቸው ይባላል። ኦሮሞችን አሳደው የሚወጉ ማለት ነው። ድሮ አንድ ኦሮሞ ሳይገደል ተዋለ እንዴ እነው ጎሌ የሉም እንዴ ሰላም ናቸው ይባላል። ኦሮሞ እየገደሉ እና የነሱ ዘር ናት፣ ኃይለኛ ናቸውና አሁን አየሽ ከሸዋ ስለተጋባው ደግሞ ኦሮሞ መልካም ነው። እዚህ አካባቢ ያለው ኦሮሞ በስማም እንዴት ደስ እንደሚል አትለዩም። አማራውና ኦሮሞ፣ አማራው በዛ ይላል፣ ኦሮሞ ነስ ይላል። ግን መልካም ህዝብ ነው። በቃ አረቄ አንድ ላይ ነው የሚጠጣው። ውሸት እኮ ነው ኦሮሞና አማራ ምናምን የሚያጣሉት፣ ውሸት ነው። አንድ ህዝብ ነው። የሚገርማቸው እና ደስ ይሉኛል ኦሮሞዎች ራሱ ዘ አማርኛቸው ትንሽ ኮልተፍተፍ ይላል። በጣም ደስ ይላሉ፣ ይጨፍራሉ አብረው ከኛ ጋር በግብ ምናምን ይታረዳል። አረቂያቸውን ይዘው በቃ አሸበርገና ነው በቃ ተንቀሳቀስ ነው በቃ ይሆል ያ እሺ ቀጥይ እስኪ ሞጣዬ አላገባሁም እስኪ ዳረኝ። ኧረ ተይ አንዱ እንዳይጫወትብሽ። ኤችአይቪ መመርመሩን አረጋግጭ። ዝም ብሎ መጥቶ አስታቅፎሽ እንዳይሄድ በእንትን ማግባት በጋብቻ የሚሉሽ ውሸት ነው። አትመጭመጨው። ስሚኝ ሰዋውን አይቶሻል፣ ቆንጆ ነሽ። የሚያገባሽ ዲያስፖራ አውቆ ጋብቻ ይልና 10 ዓመት ይፈጃል። ማግባት ያለበት ፊያንሴ ብሎ ነው፣ እጮኛ በሚለው። ስሚኝ ህግ አዋቂዎች አሜሪካ ኤምባሲ የሚገባ ወይም ካናዳ ኤምባሲ፣ ጀርመን ኤምባሲ የሚገባ ነው በህግ ተጽፎ። ደግሞ ህግሽን እንዳሰጭው ያችን ዲያመንድሽን ከሰጠሽው አይመለስም። አስረግዞልም ነው የሚል። እንዳንቺ አይነት ቆንጆ እንድትወልጅለት ብቻ ነው የሚፈልገው። ለሱ ቀላል ነው $500 በወር መላክ። ቁጭ ነው የሚያደርግሽ 5ኛዋን ለማግኘት። ስለዚህ አደራ ተጠንቀቂ። በቃ አገባሽ እኮ ዛሬ በቃ አገባሽ እኮ በቃ አሁን እኮ ማት ሰው ነው የሚጽፍ። ዶክተሮች እየጻፉ ነው። እሺዋ ልጆች አሁን እየጻፉ ነው። ኦ ማይ ጋድ እያሉ ነው ፍራንትኖች፣ እነዚህ ዲያስፖራዎች። ኦ ማይ ጋድ ኦ ማይ ጋድ ኦ ማይ ጋድ ቢኒ አይታታል። የምኒልክ ነው ምኒልክ ልጅ ናት እኮ። ኦ ማይ ጋድ ጥርሷ እኮ አይተዋል። በቃ እንግባባት እንጂ ምናምን እያሉ ነው አሁን። እስቲ እንትን ደራን እንትን ልጋብዝሽ እስኪ።
ደራ ያውና ደራ ያውና ደራ ተወጇለሽ ያውና ደራ ያውና ደራ ተካከለ እንዲያስተካከለ የከሰርኩትን ከስሬ አሁንም ገና እየተወግላለሁ ነው ያለው። ታላስተ ሚዲያ ላይ ወጥቼ ነበር። ወሬ ነው ሚዲያ ላይ ራሱ እየተዛወርኩ ነበር በሰው ቤት እንዲገባና ነገር ያስተካክሉልኝ ነው የምትያንቺ። አሁን ሌላው ገንዘቡን ይቅር። አዎ ገንዘቡ አንዴ ተበልቷን በቃ እዚህ ስትለው እዛ ብዙ ታሪክ አለው። እዚህ አውርቼ የማልዘልቀው ታሪክ ነው። በጣም ጥሩ። ይቺ እንደውም መልካም ሰው ነች። በገንዘብ ኦልሬዲ ነው ከስር ያለው ግን ቢያንስ እንኳ ወንድማችሁ ነው ልጃችሁ ነው አስተካክሉለት እያለቻችሁ። ይሄ ሁሉ ችግር ከምን የመጣ ይመስልሻል? ታውቂዋለሽ? ችግሩ ኢትዮጵያ ሰላም ቢሆን ስደተኛ ሆኜ የኔ ልጅ ደግሞ ስደተኛ እንዲሆን አልፈልግም። ሰላም ስለሌለ እዛ ሰላም ስለሌለ አይደለም። ሰላማችን የነሳን ራሱ ትልቁ ህዝብ አማራ የሚባለው ልክስክስ ስለሆነ ሁሉም ብሔር ዘመዴ ነው ይላል። ሁሉንም ይሸከማል፣ ለሁሉም ይዋጋል፣ ለሁሉም ሎሌ ህዝብ ነው። አየሽ አገሩን ሰርቶ ሳለ አርሶ የሚያበላሱ ነግዶ የሚያበላሱ ግብር የሚከፍል እሱ የሚዋጋላት ለዚያች ሀገር እሱ ግን ሌላውን አስቀይማለሁ በሚል እሱ እየሞተ ቀጥሏል። በተለይ ወሎየው በተለይ ቤት አማራው መቆም አለበት። ይሉንታ አያስፈልግም። አማራ ስልጣን ይፈልጋል። የመሬት ችግር ነው። የመሬት ፖሊሲው ነው አማራን በዚህ ደረጃ የበተነው። የወያኔና ሻዕቢያ ስራ ነው። ኦነግን ያቋቋሙት እነሱ ናቸው። የኦሮሞ ህዝብ አይደለም። የኦሮሞ ህዝብ መልካም ህዝብ ነው። ከኛ ጋር ገና ለውጥ የሚያመጣ ህዝብ ነው። ታዩታላችሁ። ኦሮሞን በመጥላት አማራው የትም ልደርሱ አትችሉ። ከኦሮሞ ጋር ካልተባበርን ወሎ ኦሮሞ ነው እኮ በቃ። ወሎ ማለት ስሙ የአንደኛው የኦሮሞች ነገድ ነው። እናንተም ወዳችሁታል ስሙን ወዳችሁ ኦሮሞችን መጥላት አትችሉ። ይሄ እንደ ከሚሴ ፖለቲካ ነው። ትግሬዎች ናቸው ያመጧቸው። ኦሮሞ ግን የዋህ ህዝብ ነው። ተባብሮ መስራት የሚፈልግ ነው። አማራውን መዋለድ ይፈልጋል። ማንኛውም ኦሮሞ ባይዘወይ የሚማረው አማራ ለመሆን ነው። ብታምኑም ባታምኑ ኦሮሞ የሚማረው አማራ ለመሆን ነው። እስኪ የኦሮሞ ዶክተሮች፣ የኦሮሞ መሪዎች፣ የኦሮሞ የጦር መሪዎች፣ የኦሮሞ ነጋዴዎች ሚስቶቻቸው ማን ናቸው ስትሉ ሙሉ አማራ ናቸው። ለምን? ከአማራ ደም ይፈልጋሉ። ለምን? ሲገፉ የኖሩ ህዝቦች ናቸው። ባህሪያ ይባላሉ። ጋላ ተብሎ እንደ ስድብ ይቆጠራል ምናምን ሲባል የከረመ ነው። ስለዚህ ይበሳጫል። ምን እናርግ? በቃ ከአማራው ጋር እንቀላቀል እያሉ የተማሩት ጋላ የሚል እንደ ስድብ ተቆጥሮ ስለሚሸማቀቁ ልጆች ከወለድን ከአማራ አንሰደብም ብለው ስለሚያስቡ ማንኛውም ቄሮ የአማራ ልጅ ማግባት ይፈልጋል። ትክክል አግቡ። ስለዚህ ኦሮሞ ጋላ ነው፣ ኦሮሞ ምንድነው፣ ኦሮሞ ቦቲ ነው የሚለን አማራ አይደለም። ልንገርሽ ትግሬዎች ናቸው እነዚህ የአድዋና የኤርትራ ፍልፍሎች። የእንደርታም የተንቤንም ህዝብ ይሄን ምስኪን ነው አያውቀውም። የወያኔ የግብፅ ስራ ነው። ሁለቱ ህዝብ አንድ ከሆነ ኢትዮጵያ ታድጋለች። አሁን እኮ አብይ በአቅሙ ማት ነገር ቀይሯል። ባይዘው አብይ ድሮን መግደል ሌላ ጉዳይ ነው። ፋኖ ተዋግቶለታል፣ ጠመንጃን አውርድ ብሎታል። መጀመሪያ ወይ እሱ ማባረረው መብቱ እኮ ነው። ፕሪቶሪያ ላይ እንዲጠራ ማመፅ ነበረበት፣ አላረገውም። ስለዚህ ጋይስ አብይ ተዋግተህለት ነው ጠመንጃን አምጣ ያለ። ሐቁ ግን ምንድን ነው?